ብርቱ መልአክ ከሰማይ ወረደ ብሎ ይናገራል። ዛሬ የምንማረው ክፍል ይህንን ነው። ይሄ ብርቱ መልአክ ላዩ ላይ ቀስተ ደመና ያለው መልአክ ከሰማይ ይወርዳል እና በጣም የሚገርመው ይሄ መልአክ ቁመናው፣ ትልቅነቱ፣ ግዙፍነቱ ግን የያዘው ደግሞ በጣም ትንሽ መጽሐፍ ናት። ምንድን ነው መጽሐፉ ላይ ያለው? ማን ይሄ መልአክ? የተለያየ መላምቶች አሉ ስለዚህ መልአክ እና ከዛ በፊት ግን በዮሐንስ ራእይ ላይ ሄዳችሁ የምትመለከቱት እግዚአብሔር የተለያየ ፍርዶችን እያመጣ ምድርን ሲቀጣ ትመለከታላችሁ እና አደጋዎቹ ሰዎችን ለመቅጣት የታሰቡ ናቸው። ለምንድን ነው የሚቀጡት? ሰዎች ንስሐ እንዲገቡ ከዘላለም ሞት እንዲጠበቁ በጊዜያዊ ቅጣት ይቀጣቸዋል እግዚአብሔር እና የእግዚአብሔርን ቅጣት ግን ሰዎች ይሰማሉ ወይ ነው። እንዲጠፉ ከና ኃጢአታቸው እንዲጠፉ እግዚአብሔር ስለማይፈልግ ንስሐ እንዲገቡ ይፈልጋል እና ንስሐ እንዲገቡ እግዚአብሔር ቁጣውን ይገልጣል። በተግሳጽ በቅጣት ሰዎችን ሊመልሳቸው ይፈልጋል። ምክንያቱም እግዚአብሔር ታጋሽ ነው። ታግሶ እግዚአብሔር ይቀጣል። ኦብቪየስ መጽሐፍ ቅዱስ ይህንን የሚያስተምረን። ስለዚህ የሰዎች ልብ ግን በጣም ጠንካራ ስለሆነ ሰዎች ለእግዚአብሔር እሺ ስለማይሉ ምን ይሆናሉ ማለት ነው? በአመፀኝነታቸው ሲቀጥሉ የእግዚአብሔር ፍርድ በእነሱ ላይ ሲመጣ ትመለከታላችሁ። ስለዚህ ልባቸው እሺ አይልም። መቅሰፍቱ እየወረደ ነው። መለከቶቹ ተነፍተዋል። ማህተሞቹ ተከፍተዋል። እግዚአብሔር እየቀጣ ነው። ሰዎች ግን አሁንም ልባቸው በጣም የተሰጣቸው እድል ሚስ ያደርጋሉ። ስለዚህ መጨረሻ ፍርዱ እየከፋ ሞትና እነሱ ፊት ለፊት መታየት ሲጀምሩ የዛን ጊዜ የሚገቡበት ያጣሉ። ብዙዎቹ ወደ ሲኦል ይወርዳሉ፣ ብዙዎቹ ይጠፋሉ። ስለዚህ ይሄንን ነው የምንመለከተው በዚህ በራእይ ውስጥ በተለይ ከምዕራፍ 10 እስከ 18 ድረስ አሁን መልአኩን ትመለከታላችሁ። ምዕራፍ 10 ላይ ምዕራፍ 11 ላይ ሁለቱ መላእክቶች ትመለከታላችሁ። ከዛ የድን 13 ላይ ስንደርስ ደግሞ ጸረ ክርስቶስን ትመለከታል። ግለሰቦች አሁን መምጣት ይጀምራሉ። ኢቨንቶች ነበር እስካሁን የምናየው፣ ክስተቶች ነበር እስካሁን የምናየው። አሁን የምናየው ደግሞ ግለሰቦች ላይ ልክ ካሜራ ዙም እንደሚያደርግ ከብዙ ትርምስ መካከል እነዚህ ሁለት ሰዎች ላይ ይሄ መልአክ ላይ እንደገና ጸረ ክርስቶስ ላይ ዙም ኢን እያደረገ ምን ያደርጋል? ታሪኮችን ሊነግረን ይሞክራል ዮሐንስ በራእዩ ላይ እና በዮሐንስ ራእይ ላይ እንግዲህ የምንመለከተው እግዚአብሔር ሰዎችን በብዙ መንገድ ሲያስጠነቅቅ፣ እግዚአብሔር ሰዎችን ያስጠነቅቃል፣ ይመክራል፣ መጨረሻ ፍርዱን ያመጣል እና ይህንን ሰምተው ግን ሰዎች ንስሐ አይገቡም። ለምን? ሰዎች የልብ መደንደን እግዚአብሔር ደግሞ በባህሪው አይለወጥም። ማለት ምን ማለት ነው? እግዚአብሔር እኛ ኃጢአትን አንተው ስንለው በቃ ኃጢአትን ችላ አይለንም። ኃጢአትን ሁሌ ይጠለዋል። ኃጢአትን ሁሌ አይቀበልም። ከኃጢአት ጋር ምንም አይነት ህብረት የለውም። በምንም ዘመን ኃጢአት ተሻሽሎ ጽድቅ አይሆንም። እግዚአብሔር ስታንዳርዱን አያወርድም። እኛ ወደ እግዚአብሔር ስታንዳርድ በክርስቶስ ኢየሱስ እንመጣለን እንጂ። አያችሁ። ስለዚህ ሰዎች በኃጢአታቸው በሄዱ ቁጥር ኃጢአት ይጣፍጣቸዋል። ኃጢአታቸውን ፍሪደም ይሉታል፣ ነፃነት ብሎ ይጠሩታል። የግል ነፃነቴ ነው መብቴ ነው በሚል ስም ሊያደርጉት ይችላሉ። ነገር ግን ኃጢአት ሁል ጊዜ ኃጢአት ነው። ስለዚህ እግዚአብሔር ሰዎችን ለማስጠንቀቅ ቅስፈቶችን ይልቃል። እግዚአብሔር ይቀስፋል። አሁን ይህን ስናገር ለአዲስ ኪዳን አገልጋይ ከባድ ነው አይመስለንም። ነገር ግን ይሄ የሚሆነው በአዲስ ኪዳን ዘመን ነው። እግዚአብሔር ፍርድን ይፈርዳል በሰዎች ላይ። እግዚአብሔር ያለውን ቁጣዎቹን ያመጣል። ስለዚህ ቁጣው በሚመጣበት ጊዜ ወደ እግዚአብሔር አለመመለሳቸው ምንድን ነው የሚያሳያቸው? የሰዎች ልብ ኃጢአትን ከመልመዱ የተነሳ የእግዚአብሔርን ትዕግስት እንደ ድካም አድርገው ከመቁጠራቸው የተነሳ ወይንም እግዚአብሔር የለም ብለው ስለሚያስቡ ናቹራል ኮዝ ነው ብለው ስለሚያስቡ ልባቸው ደንዳና ይሆናል። ከልባቸው መደንድን የተነሳ የእግዚአብሔር ፍርድ በላያቸው ላይ ትመጣለች። መጽሐፉ የሚነግረን ይህንን። አሁን ይህንን ለማንበብ መቼም አልፎ እየዘለልኩ ላንብላችሁ፣ ምናልባት ለእንትን ለማሳየት ስዕሌን ወደዚህ ላድርገው። ሌላም ብርቱ መልአክ ይላል መጽሐፍ ቅዱስ፣ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። በራሱም ላይ ቀስተ ደመና ነበረ፣ በፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ዳር ላይ ግራውንም በምድር ላይ አኖረ። ትልቅነቱን አስቡ። ቀኝ እግሩ ባህር ላይ፣ ግራው እግሩ ደግሞ በምድር ላይ። በጣም ሂውጅ የሆነ መልአክ ነው። እንደሚያገሳ አንበሳ በታላቅ ድምፅ ጮኸ። ይሄ እንደሚያገሳ አንበሳ የሚለውን አይተው ሰዎች ኢየሱስ ነው ይሉታል። በጮኸ ጊዜ ሰባቱ ነጎድጓድ በድምፃቸው ተናገሩ። እነዚህ ነጎድጓዶች ድምፅ አላቸው፣
ይናገራሉ። 7 ነጎድጓድ በተናገሩ ጊዜ ልጽፍ አሰብ፣ ከሰማይም 7ቱ ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈው የሚል ድምፅ ሰማሁ። በባሕርና በምድርም ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱ ያሉትን ምድርንም በእርሷ ያሉትንም በባሕርና በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ምን አለ ይላል፣ ወደፊት አይዘገይም። ዳሩ ግን 7ተኛው መልአክ ሊነፋ ባለው ጊዜ ድምፁ በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ ይላል። ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባሕርና በምድር ላይ ከሚቆመው መልአክ በእጁም ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሽቱ መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ሆድህም መራራ ታደርገዋለች፣ አፍህ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፈጠች። ከበላኋት በኋላ ሆዴ መራራ ሆነ ይላል። ተመልከቱ። በብዙ ወገኖችና በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ ይላል። እሺ፣ ይህንን ከተመለከትን ምን እያለ ነው ያለው? ትንቢቱ እንትኑን ነው የሚያሳያችሁ። ወደ ታሪኩ ፍሰት ሊሄድላችሁና የታሪኩ ፍሰት ወይም ፍሎ የታሪኩ ፍሎ ምን እንደሆነ ላሳያችሁ ፈልጋለሁ። ተመልከቱ። የመጀመሪያዎቹ 6ቱ ማህተሞች ትመለከታላችሁ። እዚህ ጋር ማህተሞቹን ለማሳየት ነው የብራና ስዕል እዚህ ጋር ያለው። ከዛ ደግሞ ልክ በ6ኛው ማህተምና 7ኛው ማህተም ከመፈታቱ በፊት አንደኛ ሽሽግ ኢንተርሉድ ትመለከታላችሁ። ይህ ምንድነው? ኢንተርሉድ የታሪክ ፍሰት መካከል ላይ ያለ ክፍተት ማለት በቃ እዛ ላይ ሌላ ታሪክ ይጀምራል። ከዛ 7ኛው ማህተም ይፈታል ምዕራፍ 8 ላይ። ከዛ ልክ የመጀመሪያዎቹ ደግሞ 6 መለከቶች ይነገሩና ተመልከቱ። 6 ማህተሞች ታርቀው 7ኛው ላይ ኢንተራፕሽን ነበረ ወይም ደግሞ ያቋርጠው ነበረ። 6 መለከቶች ደግሞ ይነፉና 7ኛው መለከት ከመነፋቱ በፊት ሁለተኛ የሽግግር ጊዜ ያደርገዋል። ምዕራፍ 10ን የምታገኙት እዛ ላይ ነው። ሽግግራዊ ነው። ወደ ምዕራፍ 11 ሲሄድ ሌላ ታሪክ ነው የምታገኘው። ወደ ገና ማህተሙ 7ኛው መለከት ገና አልተነፋም። ግን 7ኛው መለከት ከመነፋቱ በፊት ያለ ኢንተርሉድ ወይም ደግሞ ሽግግር ነው። ኢንተርሉድ የሚለው ፖዝ ቢትዊን አክትስ ኦፍ ፕሌይ ማለት በሁለት ድራማዎች መካከል ያለ ሽግግር የሆነ የታሪክ ፍሰትን የሚያቋርጥበት ማለት ነው። የሆነ የሚነግረን ነገር አለ። ስለዚህ እንደ መግቢያ አድርገን ስንመለከት እንግዲህ አሁን ያለነው 9 ምዕራፍ ጨርሰን 10ኛ ምዕራፍ ላይ ደርሰናል እና ምን ማለት ነው? ኦልሞስት የመከራው ዘመንን ምን አድርገናል? እኛም መሃሉ ላይ ደርሰናል ማለት ነው። እና 3 ዓመት ተኩል ከዚህ በኋላ ይቀራል እና ያንን ታሪኮች እንመለከታለን። 9 ምዕራፎች ብናልፍም እንግዲህ ከዚህ በኋላ የምትመለከቱት በጣም የባሰ መቅሰፍት፣ የባሰ ቁጣ፣ የባሰ ሐዘን፣ የባሰ ስብራቶች ትመለከታላችሁ። ሰዎች ሞትን ይፈልጋሉ፣ ሞትን አያገኟትም ይላል መጽሐፍ ቅዱስ። ኃይለኛ ስቃይ፣ እነዛ ጊንጦቹ ከዛ ስቃይ በላይ 42 ወራት የሚያሰቃዩ ብሎ የሚናገረው ትመለከታላችሁ። ለዚህ አሁን ያለነው በ6ኛውና በ7ኛው መለከት መካከል ያለ ምን ላይ ነን? ኢንተርሉድ ላይ ነን፣ ሽግግር ላይ ነን ያለ ነው ማለት ነው። እና ምዕራፍ 10 እና 11 ሁለቱም የሚያሳዩን የተለያየ ታሪኮች ናቸው። 10 ከመከፈቱ በፊት ምዕራፍ 11 ላይ ሽግግራዊ ትረካዎችን ትመለከታላችሁ። ምዕራፍ 10 እስከ ምዕራፍ 11 ያለው ክፍል በ6ኛውና በ7ኛው መለከት መካከል የገባ አልቃ መልእክት ነው። ያልኳችሁን ለመድገም ነው። እዚህ ጋር በጽሁፍ ፎቶግራፍ ለምታነሱ ለትምህርታችሁን ለማስታወስ ይጠቅማቸዋል። እና ምንድን ነው ይሄ በመሃል ያለው ኢንተራፕሽን ወይንም ደግሞ ኢንተርሉድ ብለን የምንጠራው? ሰዎች በቃ በሰስፔንስ እንዲጠብቁ ወይንም ደግሞ ሊመጣ ያለው ነገር እየባሰ እንደመጣ ክላይማክሱ እንደጨመረ ሊያሳይ አረፍ ያደርጋቸዋል። በኃይለኛ ፍርዶች ተከታትሎ ይመጣና ከዛ ብሬክ ይሰጣቸዋል ማለት ነው። እና ይሄንን እንግዲህ የምትመለከቱት እስካሁን ድረስ ዮሐንስ የሰማይ ነገር ነው እየተናገረ የነበረው። እስካሁን ድረስ ሰማይ ነበረ፣ ከሰማይ እንዲመጣ እንደዚህ ወረደ እንደዚህ ነው። አሁን ግን ምድር ላይ ወርዷል። አሁን የሚናገረው ራእይ ምድር ላይ ሆኖ የሚያው ነው። በፊት የሰማይ ራእይ ነው የሚናገረው። አሁን ራእዩ ወደ ምድር ሲወርድ ትመለከታላችሁ፣ በምድር ላይ ሆኖ ማለት ነው። ታሪኩ እንደነበብነው ምንድነው? መልአክ ነበረ። መልአኩ ይሄ የምትመለከቱት መልአክ
በጣም ሂውጅ መልአክ ነው። ይሄ ሂውጅ መልአክ በአይላንድ እና በመሬት ላይ እና በባህር ላይ እግሮቹን ማቆም የሚችል ነው። ውሃ አያሰጥመሞ የሚል ሰው የሚጠይቀኝ ያለ አይመስለኝም። ምክንያቱም መልአክ ነው። በባህር ላይ መራመድ ብቻ አይደለም፣ በባህር ውስጥ መኖርም ይችላል ከፈለገ። መለኮታዊ ቢይንግ ነው። ስለዚህ በጣም ሂውጅ ነው። የመልአክ አይነቶችንም ትመለከታላቸው። ዮሐንስ ራእይ አንዱ ኤክሳይት የሚያደርጋችሁ ሰማያዊ ፍጥረታትንም ያሳየናል። ሰማያዊ ፍጥረታት ሰማያት በምን እንደተሞሉ ምን አይነት ሂውጅ፣ ይሄ በጣም ትልቅ መልአክ ከሰማይ ወረደ ነው የሚለው። ሌላ የሚናገረው ብርቱ መልአክ ነው። ብርቱ የሚለው ከሚሰራው ስራ ጋር ብርታቱ በምን እንደሆነ አልተገለጠም። ደመናን የለበሰ ነው ይላል። ቀስተ ደመና በላዩ ላይ ያለ ነው። እግሮቹ በምድርና በባህር ላይ መቆም የሚችሉ ናቸው። እግሮቹ ደግሞ እንደሚነድድ አምድ ናቸው፣ የእሳት አምድ ናቸው። መልኩና ድምፁ ደግሞ ኃይለኛ እንደ ብዙ ውኆች ያለ ድምፅ ነው። ልክ ኢየሱስ ክርስቶስ የተገለጠበትን ይመስላል የሚናገረው ነገር እና ራሱ ኢየሱስ ነው ማለት አይደለም። ኢየሱስ እንዳልሆነ ምልክቶች ያሳያቸዋለሁ። በእጁ የያዛት ደግሞ ትንሽ መጽሐፍት አለች። አንዳንዶች ይሄ ኢየሱስ ከአብ የተቀበለው መጽሐፍ ነው ይላሉ። ኖ፣ ኢየሱስ ከአብ የተቀበለው መጽሐፍ በፊትና በኋላ የተጻፈበት ነው። ቬሪ ኢምፖርታንት ከመሆኑ የተነሳ ከፊትም ከኋላም ተጽፎበታል። ይችኛዋ ግን ከፊቷ በኩል የተጻፈ ብቻ ነው። በሁለቱም በኩል የተጻፈበት መሆኑን አልተጠቀሰም። ሌላ የሚናገረው 7 ነጎድጓዶች ተናገሩ እና እነዚህ 7 ነጎድጓዶች ምንድን ናቸው? ነጎድጓድ ይናገራል ወይ? ነጎድጓድ ይሄ በሰማይ ላይ የሚያንጎዳጉደው ነገር ነው ወይም ድምፅ ያለው ነው? ነጎድጓዳማው ድምፅ ነው። ድምፅ እነሱ በነጎድጓድ ድምፅ የተናገሩት መላእክቶች ናቸው? በላይ ያሉ ፍጥረታቶች ናቸው? ምንድን ናቸው? ለምን አትጻፈው ተባለ? ለምን ለዮሐንስ ብቻ ተገለጠ? እግዚአብሔር አንዳንድ ጊዜ አንዳንድ መግለጦችን ለእኛ ብቻ ይነግረናል። ለእኛ ብቻ፣ ለሌሎች የማይነገሩ መልእክቶች አሉ። ያየነው ህልም ሁሉ ለሰው የሚነገር አይደለም። ያየነው ራእይና ትንቢት ሁሉ ለሰው የሚነገር አይደለም። አንዳንድ ጊዜ አትጻፈው፣ አትናገረው፣ ዝም በል ብሎ እግዚአብሔር ምስጢርን የሚያካፍላቸው ሰዎች አሉ። እግዚአብሔር ደግሞ ተናገርልኝ ከሚላቸው ይልቅ ምስጢረኞችን ይወዳል። አይተው የሚጸልዩ፣ ሰምተው የሚጸልዩ፣ ተረድተው የሚጸልዩ። እኛ እኮ ገና ስንሰማ ሮጠናል መልእክት ልናደርስ። ሂድና አደርስልኝ እኮ አላለም፣ ሩጥልኝ እኮ አላለም። እዚህ ላይ የምትመለከቱት ይሄ መልአክ ነጎድጓድ ሲሰማ ዮሐንስ ተረዳ። ወዲያው ሊጽፍ ሲፈልግ ነው እንዳጽፈዋል። ምክንያቱም ይሄ ሚስጥር ነው። የማይነገርበት ጊዜያቶች አሉ። ለእሱ ብቻ መረዳት የተገለጡ ነገሮች አሉ። አያችሁ። ስለዚህ አንዳንድ ያልተገለጡ ብዙ ምስጢራት አሉ። ለእኛ የሚጠቅመው ብቻ ለትምህርታችን የሚሆኑ ብቻ ለእኛ ተጽፎልናል ማለት ነው። እሺ፣ ይሄንን ካልኳችሁ ይሄ ኢየሱስ ነው የሚሉ ሊቃውንቶች አሉ፣ ምሁራኖች ወይም ቤተ እምነቶችም አሉ። መናገር አልፈልግም። እነዛ ቤተ እምነቶች ይሄ መልአክ ራሱ ኢየሱስ ነው ይላሉ። አንደኛ አመጣጡን ተመለከቱ። ከሰማይ ነው የወረደው። ደመና በላዩ ላይ አለ። ቀስተ ደመና አለው። በጣም ሂውጅ ነው። ሲናገር እንደ ብዙዎች ነው ይላል መጽሐፍ ቅዱስ። መልአኩን ይሄ ራሱ ኢየሱስ ነው የሚሉት አመጣጡን እና ክብሩን ተመልክተው። ሌላው ደግሞ ነው ይሄ ኢየሱስ አይደለም፣ መደበኛ መልአክ ነው። መላእክት ብዙ አይነት መላእክቶች አሉ። ረጅም፣ አጭር፣ ሰፊ፣ የተለያየ አይነት መላእክት ሊኖረው ይችላል እግዚአብሔር። ልክ የተለያየ አይነት የሰው ዘር ስላለው እግዚአብሔር። ስለዚህ ይሄንን በራእይ መጽሐፍ ውስጥ ስለ መላእክት ወደ 66 ጊዜ ተጠቅሷል። ቅዱሳት መላእክት አክቲቭሊ የሰሩበት መጽሐፍ ቢኖር የዮሐንስ ራእይ ላይ መላእክቶች በጣም ብዙ ጊዜ ተጠቅሰው ትመለከታላቸው። በመጨረሻው ዘመንም በአክቲቭሊ በጣም በቤተ ክርስቲያኑ ሲሰሩ ትመለከታቸዋላቸው። የእግዚአብሔር አገልጋዮች ስለሆኑ ብዙ ጊዜም ወደ ሰው ዘር ሲመጡ የአገልጋይ መልክ ይዘው ነው የሚመጡት። መላካቸው ክንፋቸውን እያረገፉ አይመጡም። ቅዱሳት መላእክት የእግዚአብሔር መላእክት ሜይ ቢ ግሎ ያደርጉ ይሆናል ወይ ያበሩ ይሆናል ወይ ደግሞ ብርሃን ሆነው ሊገለጡ ይችላሉ። ግን አንዳንድ ሰዎች አይቻለሁ። በአንድ ጊዜ በፊሊፒን አካባቢ በዚህ ኤዥያ አካባቢ ላይ በውሃ ሰዎች እየተጠመቁ እያለ ድምቅ ያለ ብርሃን ይታያል እና ካሜራውን የሚያነሳው ሰው ሴትየው ትጮሃለች። በቃ መላእክቶች 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 እያለች ትጮሃለች። እናቸው ወይ የተገለጠ ነገር ሁሉ መልአክ ነው ወይ? የምናየው ብርሃን ሁሉ ጌታ ነው ወይ? በጣም መጠንቀቅ አለብን። ምክንያቱም ሰይጣን ራሱን የብርሃን መልአክ ሊያስመስል ስለሚችል ማለት ነው። እና የአገልጋይ መልክ ይዘው
መልክ ይዘው ነው የሚመጡት። ኢምፕረስ አያደረጉንም። መላእክቶች ሲመጡ እኔ መልአክ ነኝ እያሉ እየነገሯችሁ አይመጡም። መጥቶ ምናልባት አግዟችሁ ያለፈ ሰው መስሏችሁ ሊሆን ይችላል። ምናልባት ሳታውቁት እኮ መላእክትን ተቀብላችሁ ከመልአክ ጋር አውሮታችሁም ሊሆን ይችላል። ሰው መስሏችሁን የሚሄዱ ወደ በጎ ነገር መርተው ወይም የሚያስፈልጋችሁ ሳለ መጥተው አገልግሏችሁ ያልፋሉ። አይታወቅም። እዚህ ላይ የምትመለከቱት መላእክቶችን ሲፈጥሩም አናይም፣ ሲመለኩም አናይም። መላእክቶች አይመለኩም፣ መላእክቶች አይፈጥሩም። ፍጥረታቶች ናቸው፣ የእግዚአብሔር ፍጥረታቶች ናቸው። በእጁ ያለው መጽሐፍ የሚያሳያችሁ ደግሞ አገልጋይ መሆኑ ተልኮ የመጣ መሆኑ ለማሳየት። ስለዚህ ቃሉን አድርስ ተብሎ የመጣው ከዚህ በኋላ ሊመጡ ያለውን ነገር የሚገለጥ ራእይ፣ የሚተረተር ራእይ ይዞ ነው የመጣው። ተልኮ ነው የመጣው። ጌታ ራሱ እኮ መልእክቱ ለዮሐንስ የሰጠው በመልአኩ እጅ እኮ ነው የተሰጠው። ኢየሱስ ከአብ ተቀበለ፣ አብ ለኢየሱስ ሰጠው፣ ኢየሱስ ደግሞ ለዮሐንስ ሰጠው፣ ለመልአኩ ሰጠው፣ መልአኩ ደግሞ ለዮሐንስ ሰጠው። ይህን ነው መጽሐፍ የሚያስተምረን። ስለዚህ ይሄ ኃያል መልአክ የተባለው መልኩ ገጽታው ምናምን ኢየሱስን ይመስላል። ትክክል ነው። ይህን ተመልክተው ነው ስኮላሮቹ ወይንም ደግሞ ሊቃውንቶቹ ኢየሱስ ነው ብለው የሚሉት ማለት ነው። እና እግሩ በሁለቱም በየብስና በውሃ ላይ መቆሙ የሚያሳየው በፍጥረተ ዓለም ላይ እግዚአብሔር ገዢ እንደሆነ ወይም ደግሞ የተላከበት ሚሽን ለምድር ሁሉ እንደሆነ ለማሳየት ነው። ይሄ ደግሞ የሚያሳየው ድምፁ በተለይ እንዳንበሳ ይላል እና እንግዲህ የሰማይ የሆነው እግዚአብሔርን ወክሎ ስለሚናገር መጽሐፍ ቅዱስ ሆሴዕ ላይ ምን ይላል? እግዚአብሔር እንዳንበሳ ቆሞ ይጣራል፣ ያገሳል፣ ይጮሃል ብሎ ይናገራል። እና ይሄ የሰማይን ለማሳየት ኦሪጂኑ እግዚአብሔር እንደሆነ መልእክቱ እግዚአብሔር እንደሆነ የሚወክለው ከእግዚአብሔር ሰፈር እንደወጣ ከእግዚአብሔር አገር እንደመጣ የእግዚአብሔር አይነት መንፈስ የእግዚአብሔር መንፈስ ይዞ እንደመጣ ድምፁ እንደ እግዚአብሔር እንደሆነ ነው የሚያሳየን መልአኩ እንጂ መልአኩ ኢየሱስ ክርስቶስ እንደሆነ ማታቆን። አንደኛ በሰማይ በሚኖረው እጁን አንስቶ ወደ ሰማይ ይላል፣ በሰማይ በሚኖረው ማለ ይላል። አንደኛ ጌታ ኢየሱስ ክርስቶስ አይምልም። በሰማይ እኔ በራሴ ማልኩ ነው የሚለው አምላክ ስለሆነ በራሴ ማልኩ ነው ለአብርሃም ያለው እንጂ በሌላ ከሱ የሚበልጥ ማንም ስለሌለ በሌላ አልማለም ይለናል። ስለዚህ ጌታ ኢየሱስ ክርስቶስ ቢሆን መሐላ ውስጥ አይገባም። እሱ እውነተኛና የታመነ ስለሆነ መሐላ አያስፈልገውም። በዚህ መስመር ልታውቁ ትችላላችሁ መጽሐፍ ላይ። ሌላው የምትመለከቷቸው ከዚህ ከትልቁ መልአክ ሌላ 7 ነጎድጓዶች ትመለከታላችሁ። 7 ነጎድጓድ ድምፆች በጣም እንደ መብረቅ የሚመስል መብረቅ መሰል ድምፆች ትመለከታላችሁ እና ተንደር ታውቃላችሁ፣ መብረቅ ድምፅ አለው እና ነጎድጓዳማ ነው እና ብዙ መላምቶች አሉ። ከነዚህ መቼም ቤተክርስቲያን ብዙ መላምት አላት። አንዳንድ ጊዜ በድሮ ዘመን የነበረ መላምት አለ፣ በዚህም ዘመን ያለንን መላምት እናደርጋለን። ብዙ ገስ ወርክ ማለት ነው ወይም መላምት። አንዳንዶች ምን ይላሉ? 7ቱ የሉተር ህዳሴን የሚቀበሉ አገሮች ናቸው እነዚህ 7 መብረቆች ብለው ይላል እና ሰው ባለበት ዘመንና ባለበት አገር ላይ ሆኖ ነው የሚተረጉመው። አንዳንድ ጊዜ መጽሐፍ ቅዱስንም በሀገራችን መተርጎም የለብንም፣ በእኛው ባህል መተርጎም የለብንም። በተጻፈበት ካልቸር ነው ልናውቀው የሚገባው እና ሌሎች አይነት መላእክቶች አሉ። አንዱ ሊያሳየን የሚፈልገው እንደ ነጎድጓድ ድምፅ ያላቸው መላእክቶች ይኖራሉ። ልክ እሱ እንዳንበሳ ገሳ እንዳንበሳ ጮኸ ሲል ኤክስፕሬሽን ነው። ድምፁ እንደ ብዙ ውሃዎች ነው። ማግኒፊሰንት የሆነ ነው። በጣም ማጀስቲክ የሆነ ነው ለማለት ይሆናል፣ ኤክስፕሬሽን ይሆናል እንጂ እነዚህ ተንደር ላይክ ወይም መብረቅ የሚመስለው ድምፅ ያላቸው እነዚህ መብረቅ ተናገረ፣ ነጎድጓዶች ተናገሩ፣ እሱም ከነሱ ጋር ተነጋገረ። ዮሐንስ ልጽፍ ስል ተዋለው። ያ የሉተር ህዳሴን የሚቀበሉ አገሮች ናቸው 7ቱ ማለት ሰው ሰራሽ ትምህርት ነው እና ያላለው መጽሐፍ ማይለው ዝም ብሎ የመሰለንን ማገናኘት አንችልም። በተለይ ትንቢትን ስናጠና በጣም ልንጠነቀቅ ይገባል። እንደፈለገን ልናገናኝ፣ እንደፈለገን ልንቀንስ፣ ልንደምር አንችልም እና የመላእክት አይነቶች ሊሆኑ ይችላሉ ወይንም ደግሞ ለየት ያለ ወይንም ደግሞ ዩኒክ የሆነ ክስተቶች ናቸው። ሌላ ቦታ አትመለከቱትም። እዚህ ቦታ ላይ ግን ለየት ያለ ክስተት ትመለከታላችሁ። ለምን? ሰማይ ፉል ኦፍ ሰርፕራይዝስ ነው። ሰማይ አስደናቂ ቦታ ነው። አይን ያላየው ጆሮ ያልሰማው ብዙ ነገር አለ። መንግሥተ ሰማያት አላየነውም። ገና አላየነውም። መጽሐፍቶች አንብቤያለሁ። አበቦች
የራሳቸው መዝሙር የሚወጣቸው አበባዎች መንግስተ ሰማያት ሄጄ አየሁ ያለች አንድ ትጽፍ ያየሁት ነው። እና ሞታ ድጋሚ የተነሳች እህት ናትና ሳሩ ረግጣችሁ ሳሩ እዛው አይተኛም አለች፣ ይቆማል። የሞት ህግ አይሰራበትም መንግስተ ሰማያት አለች። ጨለማ የለም አለች፣ ጥላ የለም አለች። እረፍት ብቻ እረፍት አለ። ብርሃኑ አይረብሽም። ሰው ውሃ ውስጥ መተንፈስ ይችላል። ወዳሰበበት በሀሳብ ፍጥነት መብረር ይችላል እያለች ትጽፍ ነበር። እና አስደናቂ የሆኑ ከአእምሮ በላይ የሆኑ በጣም የሚገርሙ ነገሮችን ትናገራለች እዛ ላይ። እና አንዳንድ ዩኒክ ነገሮች ታያላቸው እንደጠቀስኩላችሁ እንደ የሚዘምር አበባ ለምሳሌ የሚዘምር አበባ መዝሙር ወደ እግዚአብሔር ፍጥረት ሁሉ ይዘምርለታል አለች፣ ተራሮች ሁሉ ይላለች። እና ይሄ የእሷ ልምምድ ነው። እዛ ስንሄድ ግን ገና የሚገርመን የምንደነቅበት አሁን እኛ በስጋዊ አእምሮ ሆንን የማይገባን ብዙ ትንግርቶች በእግዚአብሔር መንግስት ውስጥ አሉ። ክብር ለእግዚአብሔር ይሁን። ድንቅ አምላክ ነው የምናመልከው። እና ነጎድጓዶች ይናገሩ ነበር። ማገባው ዮሐንስ ገባው። እንዴት ሆኖ? በእግዚአብሔር መንፈስ ስላለ። እግዚአብሔር በተፈጥሮ ውስጥ የሚናገረውን እግዚአብሔር መንፈስ ያለባቸው ሰዎች ሊናገሩ ይችላሉ። እንስሳ፣ አንበሳ፣ ምንድነው አህያ ተናግሯል እኮ። በአህያ አንደበት እግዚአብሔር ተናግሮ ሰው ሰምቷል። ሰው አማርኛ ወይንም ደግሞ የሰውኛ ቋንቋ እንዲናገር አህዮችን አድርጓል እግዚአብሔር። ስለዚህ ነጎድጓዶች ተናገሩ ቢል አይገርመኝም። ለምን? ለእግዚአብሔር የሚሳነው የለም። እኔ ደግሞ ነጎድጓዶቹ ምናልባት መላእክቶች ሊሆኑ ይችላሉ፣ ዊዶን ነው። ስለዚህ ግን የሚናገር ነጎድጓድ ነው። የሚገርመኝ ግን የዮሐንስ መረዳት ነው። ዮሐንስ በእግዚአብሔር መንፈስ ውስጥ ስለሆነ መልአኩም አጠገቡ ስላለ የሰማይ ቋንቋ ገባው፣ የነጎድጓድ ቋንቋ ገባው። በመንፈስ ስንሆን የፍጥረት ዓለም ቋንቋ ይገባናል። ክብር ለእግዚአብሔር ይሁን። እግዚአብሔር ያንን ክብር ያሳየን። ይሄ ትልቅ ክብር እንደ ዮሐንስ የሰማይ ድምፅ የምንሰማበት የሰማይን ሚስጥራት የምንረዳበት ዓመት እግዚአብሔር ያድርግልን። እና ያልተገለጠ ሚስጥር ስለሆነ ይቅርታ መልአኩ ለዮሐንስ ምን ይለዋል? ይቺ መጽሐፍን ካ ይለዋል። መጽሐፉን ከሰጠው በኋላ መጀመሪያ ጮሆ ነው ሲያናግራቸው የምትሰሙት። ከነጎድጓዶቹ ጋር ከተነጋገረ በኋላ የትልቁ መልአክ ከዛ ለዮሐንስ መጽሐፉን ሲሰጠው ትመለከታላቸው። እና ተከለከለ። ለምንድን ነው የተከለከለው? የከነከነኝ እኔ ይሄ ነበር። ለምን ተገለጠለት? ለምን ለሱ ተከለከለ ብዬ ትንሽ ከነከነኝ እና ዝም ብዬ መመልከት ላጠናው ፈለግኩኝ። እና ገና ያልተገለጡ ሚስጥራቶች አሉ። ከዚህ በፊት ዮሐንስን ዳንኤልን ምን አለው? መጽሐፉን ዝጋው፣ እስከ ዘመን ፍጻሜ ይሄዳል። አንተ ግን እስከ ፍጻሜ ሂድ፣ መጽሐፉን ዝጋው፣ ይመጣል ዘመን ይመጣል መጽሐፉ የሚተረትርበት ብሎ ዮሐንስ ራእይ እስኪተረትር ድረስ መጽሐፉ የዳንኤል መጽሐፍ ተዘግቶ ነበር። ስለ ሱባኤዎች ነው የተናገረው። የሱባኤ ነገር ያለው በዚህ በመከራው ዘመን መካከል ላይ ያለ ነው። ሰባው ሱባኤ የሚባለው ዘጋ ነው፣ ሰባኛው ሱባኤ። እና ምን ልላችሁ ነው? ይሄ በታሪክ መጨረሻ ዘመን ስለሚፈጸመው ነገር ዮሐንስ ጥቂት ነገር ነው የገለጸልን። እና ገና ያልገለጸው ብዙ ነገር አለ። ያልተጻፈ ብዙ የሚሆኑ ነገሮች አሉ። ኤቭሪ ዲቴይል አልተጻፈም። ግን ለትምህርታችን የሆነ መረዳት የምንችለው ነገር ብቻ በሰው አእምሮ መጠን አሁን የነጎድጓዶችን ሚስጥራት ቢነገረ ላይገባን ይችላል። መልአኩ በሰው ቋንቋ እየተናገረ ካልገባን እንዴት የነጎድጓዱን ድምፅ ትርጉም እንዴት ይገባናል? ነጎድጓዶቹ ያሉትን የድምፅ ቶን ቢጽፍልን ኖሮ እንዴት አድርገን እናነበዋለን? እንዴት አድርገን እንረዳዋለን? ማኔ ቴቅል ፋሬስ ብሎ ይሄ የሰው ቋንቋ የፋርስ ቋንቋን የተጻፈልን ምንድን ነው? ለምሳሌ ኤሎሄ ኤሎሄ ላማ ሰበቅተኒ የአረማይክ ቋንቋ ነው። እንደዛ ብሎ አይነት ልክ እንደዚሁ ለእነዚህ የመብረቆቹን ቋንቋ እንዲህ 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 አሉ ብሎ ቢጽፍልን ኖሮ አንረዳቸው። ምስጢር ነው። የማይገባን መንፈሳዊ ዓለም ነገር አለ። በዚህ ስጋ እስካለን ድረስ ልንረዳ ማንችላቸው መንፈሳዊ ምስጢራት እንዳሉን ልታውቁ ይገባል። ሁሉን ነገር እንደሚያውቅ አንሆንም። እማናቀውን አናውቅም፣ እማንረዳውን አልተረዳንም። ግን ዘመን ይመጣል፣ ወደ እውነት የሚመራ መንፈስ ቅዱስ ዘመንና ጊዜ ሲደርስ ነገሮችን ሊተረትረው ይጀምራል። እግዚአብሔር ስም የተባረከ ይሁን። ስለዚህ የመግባቢያ ቋንቋቸው ምንድን ነው? ዊዶን ነው። ምንኛ እንደተነጋገሩ ዊዶን ነው፣ አናውቅም። ብቻ የሰማይ ቋንቋ ነው፣ ነጎድጓዳዊ ድምፅ ነው። ሁለቱ መላእክቶች ተግባብተዋል፣ ዮሐንስም ሰምቷቸዋል። ስለዚህ ሰማይን መረዳት የምንችለው በእግዚአብሔር ፕሬሰንስ ውስጥ ስንገባ ነው። የኪሩቤሎች ድምፅ፣ የእግዚአብሔር ድምፅ፣ የዙፋኑ ድምፅ፣ የመላእክት ድምፅ እንደዚህ ሲሉ ሰማው፣ እንደዚህ ሲሉ ሰማው እያለ ኢሳያስ ሲናገር የነበረውን ድምፁን ለመለየት በእግዚአብሔር ሀለወት ውስጥ በእሱ ክብር ውስጥ መግባት ያስፈልገናል ማለት ነው። ስለዚህ ያልተገለጹ በዘመን ፍጻሜ ላይ የሚገለጹ ሚስጥራት ገና አሉ። ከተጻፈው ሌላ የሚገለጡ ሚስጥራቶች ይኖራሉ ብዬ አምናለሁ። ምክንያቱም
ምስጢር ሆኖ የተከደኑ ነገሮች አሉ። አንዳንድ ዲቴይሎች አልተነገሩም። ሊመጣ ያለውን ጸረ ክርስቶስ አሁን እያንዳንዱ ስለ ቺፕስ ብሎ አይነግረንም መጽሐፍ ቅዱስ። ቺፕሱ እንደዚህ ይመስላል አላለንም፣ ግን አመጣጦቹ አሁን እየተመለከተ ስንመጣ ከአሻራ ወደ አይሪስ ወደዚህ ወደ አይን ከዛ ቀስ እያለ በሰውነት ውስጥ ዲኤንኤ ውስጥ እንዴት እንደሚያስገቡት የተለያየ አይነት ሲስተሞች እየተሰራ ነው ያለው። አልተጻፈልንም፣ አልተነገረንም። የተነገረን ነገር ምልክት ብሎ ብቻ ነው የተወለን ወገኖች። ስለዚህ ወደፊቱን አስመልክቶ አንዳንድ ምስጢራት እንዳሉ ልናውቅ ይገባል። እሺ ይህንን ካልኳችሁ እንግዲህ አሁን ከራእይ 10 በኋላ እስከ ዳንኤል 12 ላይ ያለውን ይህንን ነው ወደ የደረስኩበት ኮንክሉዥን ይሄ ነው። ስለ ሰባኛው ሱባኤ ዲቴይል ነው ሚስጥሩን እየተናገረ ያለው ተወው ያለው ይህንን ነው። ምክንያቱም አንተ ለቤተ ክርስቲያን ነው የምትናገረው፣ መልእክትህ ለቤተ ክርስቲያን ነው። ቤተ ክርስቲያንን የሚመለከታ ጉዳይ ስላልሆነ ተወው የሚል ይመስላል። አትጻፈው፣ ተወው እሱን ይለዋል። ምክንያቱም በፍርድ ውስጥ ነው። ይሄኛ በተለይ መጨረሻው ሱባኤ ላይ የሱባኤው መጨረሻ ላይ ሰባኛው ሱባኤ ላይ ወይም ደግሞ በመከራው ዘመን መጨረሻ ላይ የሚሆነው ሚስጥር አርጎ ሲተው ትመለከታላቸው። እንግዲህ የሚሆነው ይሆናል ነው የሚለው። ከእንግዲህ መዘግየት አይሆንም፣ ቶሎ ይሆናል የሚል ነገር ትመለከታላችሁ። ስለዚህ ስለ ሱባኤው ነው፣ ስለ ሰባኛ ሱባኤ ነው የሚናገረው። ራሱን የቻለ ሰባኛ ሱባኤ የሚል ትምህርት ስለማስተምራችሁ እሱን ቶሎ ብዬ አልፈዋለሁ። ግን ቀናቶቹን ተመልከቱ። ስለ ሰባኛው ሱባኤ ሲናገር በግሪክኛ ቃል አለ። የግሪክኛው ቃል ክሮኖስ የሚል ቃል ታያላችሁ። ክሮኖስ ማለት የተወሰነ የጊዜ ሰሌዳ ሊሆነ ቅድም ያሳየኋችሁ ሰሌዳ የለም የጊዜ ቅደም ተከተል ልክ እንደዛ ያንን ነው የሚናገረው። ከእንግዲህ መዘግየት አይሆን። ምን ማለት ነው? በክሮኖስ ይሄዳል፣ በቅደም ተከተሉ ይሄዳል። ለዘመናት እኩሌታ ብሎ ዳንኤል 12 ላይ ስለ ሱባኤው ይናገራል። ስለ ሰባኛው ሱባኤ። ሰባ ሱባኤ ስንት ቀን ይቆያል? ተመልከቱ 1260 ቀናት ይቆያል ብሎ በዳንኤል መጽሐፍ ላይ ተናግሯል። ከዛ አውጥተን ነው ስለ መከራው ዘመን የምንናገረው። ከዚህ ቀን በኋላ እውን ይሆናል፣ የሚመጣው ይመጣል፣ የሚገለጠው ይገለጣል፣ ራእዩ ይቸኩላል፣ ይፈጸማል የሚለው ይሄንን ነው እና ብርቱ መልአክ እጁን አንስቶ ተመልከቱ ወደ ሰማይ አነሳ፣ በሰማይ በሚኖረው ማለ ይላል መጽሐፍ። ግን ኢየሱስ ክርስቶስ በአብ ማለ የሚል አንድ ቦታ አታነቡ። ኢየሱስ እንዳልሆነ አይነተኛ መረጃ ብዬ ማመጣላችሁ ይህን ነው። እጁን ወደ ሰማይ አነሳ፣ እንደገና ደግሞ በሰማይ በሚኖረው ማለ እና መሐላ አያስፈልገውም። በእውነተኛ የታመነ ቃል እኔ እውነት ነኝ ስላለ መሐላ አያስፈልገው። እውነት ከሆነ እውነት በሉ ነው ያለው እንጂ እና ማለ ይላል። መጽሐፍ ግን የሚለው በራሴ ማልኩ ቢል ኖሮ ኢየሱስ ነው እንላለን። ኢየሱስ እንዳልሆነ በዚህ ትመለከታላችሁ። ሌላው ስለ እግዚአብሔር ምስጢር የሚናገረው ነገር አለ። እዚህ ላይ እግዚአብሔር ለነቢያቱ የተናገረው ለነ ዳንኤል፣ ለነ ኢሳይያስ፣ ለነ ዘካርያስ፣ ለነ ሕዝቅኤል የተናገረው ትንቢት ይፈጸማል በዘመን መጨረሻ ላይ እና ምስጢር የሚለው ነገር አንዱ ይሄ ነው፣ ያልተገለጠ ነው እና ብዙ ምስጢራት በመጽሐፍ ቅዱስ ውስጥ አሉ። ወደዛ መሄድ አልፈልግም። አትሊስት ቢያንስ ከ7 እስከ 8 የሚሆኑ ምስጢራቶች አሉ በመጽሐፍ ቅዱስ ላይ ምስጢር ተብሎ የተጠሩ እና ከ42 ወራት በኋላ ከ1260 ቀናት በኋላ 42 ወራት በኋላ የድነት ምስጢር ይሆናል። ድነት ወደ ገሃድ ይመጣል፣ ዘላለም ይመጣል፣ ወይም ደግሞ የነጩ ዙፋን ፍርድ ይሆናል የሚል ይመስለኛል። ዮሐንስ መጽሐፉን ከተቀበለ በኋላ የሚሆነውን ነው እዚህ ላይ የምትመለከቱት። ዮሐንስ ይሄንን ምስጢር ከተቀበለ በኋላ እየሆነ ያለው ምንድን ነው? መጽሐፉን ብላው ይለዋል። መጽሐፉን ብላው የመጀመሪያ ጊዜ አይደለም። ሕዝቅኤል ተብሏል፣ ኤርምያስ ተብሏል። ምናልባት በሚቀጥሉ ስላይዶች ላይ እናየው ይሆናል። ጥቅልሉን መጽሐፍ ብላው እና ስትበላው መራራ ይሆናል። ሆድ ውስጥ ስትበላው አፍ ላይ ግን ይጣፍጣል። ስለዚህ ለአፍህ ጣፍጦ ለሆድ ግን ምን ይሆናል? መራራ ይሆናል። ይህን ብላው ይለዋል እና በጣም መንፈሳዊ ሲግኒፊካንት ያለው ቃል ነው ይሄ። ዝም ብሎ አይቻለሁ አንድ ጤነኛ ያልሆነ ሰው መጽሐፍ እየቀደደ የሚበላ አበሻ አይቻለሁኝ። በቃ ሲጣፍጥ እያለ እና አንዳንድ ጊዜ እንዲህ አይነትም እንዲህ አይነት አእምሮ እግዚአብሔር ይጠብቀን። መጽሐፉን በትክክል ከመረዳት ይልቅ ኢምፕረስ ለማድረግ ከሰዎችን ጭብጨባ የሰዎች ላይ ፌመስ ለመሆን ሰዎች የሆነ ነገር ያደርጋሉ እና እንደዛ ባለ ከንቱ ነገር አንያዝም። እኛ በተለይ ዳግም የተወለደ ሰው እንዲህ አይነት ረቢሽ የሆነ ነገር ውስጥ አይገባም። በጣም ርካሽ ነው እና ይሄ ጥቅልሉን መጽሐፍ ብላ ለዋል። ጥቅልሉን መጽሐፍ ይበላል እና መንፈሳዊ ነገር ነው እና የመጽሐፉ ጥቅልን ሲበላ በውስጡ ያለ ነገር አለ እና ከዛ በፊት የመጽሐፍ ስክሮል ተብሎ የተጠቀሰው ጌታ የተቀበለው 7ቱን ማህተሞች
ናቸው የሚሉ ሰዎች አሉ። ይሄ ደግሞ ዮሐንስ ምንድነው ከጌታ ኦፍኮርስ ሜሴጅ ነው የተቀበለው፣ ከመልአኩ እጅ ሜሴጅ ተቀብሏል። ይሄ የሚመጣው ሜሴጅ ግን የሚጣፍጥ ለሱ ይጣፍጠዋል፣ ለሌሎች ይመራቸዋል። ሲናገረው መሪር ይሆናል። አውትካሙ መሪር ይሆናል። ሰዎች ሲኖሩት መሪር ይሆናል። ዘመኑ መሪር ይሆናል። ፍርድ መሪር ይሆናል። ሊመጣ ያለው የመጨረሻው የመከራው ዘመን መጨረሻ፣ የሰባኛው ሱባኤ መጨረሻ በጣም ከፍ ያለ መከራ ነው። ቃላት የሚገልጠው አይደለም፣ መራራ ነው። ይሄ ደግሞ አንተ አፍ ላይ ደግሞ ስትበላው ለአንተ ምን ይሆንላል? ይጣፍጣል። ዋይ ለአንተ ተስፋ ነው። ለአንተ ተስፋ ነው። ለአንተ መጽናቱን ነው የሚናገረው። ለአንተ እረፍት ነው የሚናገረው። ለአንተ መጽናናት ነው የሚናገረው። ለሚጠፋው ዓለም ግን መርዶ ነው፣ ጥፋት ነው፣ ጀጅመንት ነው እያለ የሚናገረው እና ይሄ ሌላው የሚናገረው ምንድን ነው? በሰዎች ሁሉ ላይ እንድትናገር ትንቢት ተናግሮልሃል። ምን ማለት ነው? በሕዝብ ሁሉ ላይ ትንቢት ትናገራለህ። ይሄ እስካሁን ድረስ የምትማሩት የዮሐንስ ትንቢት ነው። ዮሐንስ ከጌታ የተቀበለውን ትንቢት የተናገረውን እኔና እናንተ ደግሞ ይህን ትንቢት እንማረዋለን። ይህን በዚህ ትንቢት ዘመኑን እንመረምራለን። ስለዚህ ይህንን ለዘመን ተናገር ተባለ። ለቤተ ክርስቲያን ለእኛ መራራ እንዲሆንብን አይደለም፣ ለእኛ ጣፋጭ እንዲሆንልን ነው። ለእኛ ተስፋ እንዲሆንልን ነው። ለእኛ መጽናናት እንዲሆንልን ነው። ለእኛ መነቃቃት እንዲሆንልን ወገኖች ወደድንም ጠላን ይሄ ስብከት ስለሆነ ሰባኪ ስለሆንን መልእክታችንን ለማጠንከር እንደሆነ ብለን አይደለም እናጋንነው ግነት አድርጋችሁ እንዳትወስዱት። እርግጠኛውን እነግራችኋለሁ፣ ኢየሱስ ክርስቶስ ይመጣል። የጌታችን የኢየሱስ ክርስቶስ መምጣት በጣም ቅርብ ነው። ከሌላው ዘመን ይልቅ በጣም 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 ቅርብ ነው። ጌታ ሲመጣ ደግሞ እንዲሁ ቀልድና ዋዛ አይደለም። አንዲት የኮሮና ቫይረስ መታ ዓለምን አንቀጠቀጠችው። ዓለምን በጉልበቱ አስኬደችው። አስቡት ሊመጣ ያለውን ፍርድ፣ አስቡት ሊመጣ ያለውን ዲዛስተር እና ቀልድ አይደለም። እንደ ቤተ ክርስቲያን እንደ ክርስቲያኖች የጌታን መምጣት አቅላችሁ እንዳትመለከቱ ወገኖች። ስለዚህ በሕዝብ ሁሉ ላይ የሚሆን ትንቢት ተነግሮልሃል፣ ተናገረው። እስካሁን ጌታ ደጋግሞ እየተናገረ ነው ያለው። ይሄ ትንቢት እስካሁን እየተጮኸ ነው ያለው። ስለዚህ ከዚህ በኋላ ደግሞ የሚጣፍጣቸው ሳይሆን የሚመራቸው ሰዎች ይነሳሉ። ቤተ ክርስቲያን ከተነጠቀች በኋላ ከዚህ ጀምሮ እስከ ምዕራፍ 19 ያለው የዮሐንስ ራእይ ማለት ነው የአዲስ መገለጥ ነው። ይህንን ነው የሚናገረው የተጻፈው መጽሐፍ እሱ ነው ይላሉ። ከምዕራፍ 19 በኋላ ያለው እሱን ነው የሚናገረው የሚለው አሉ። ሊመጣ ያለውን የሚናገርበት የትንቢት ቃል ነው የሚሉ አሉ። እንስማማለን። የትንቢት ቃል ነው ግን ገና ያልተጠቀሱ፣ ገና እግዚአብሔር ያዘጋጀው፣ ገና እግዚአብሔር የሚገልጠው በየዘመኑ የሚተረትራቸው የእግዚአብሔር እውነቶች አሉ። ግን ጠቅለል አድርጎ እየተናገረ ያለው ምንድን ነው? የመሲሁ መምጣት ነው። የዘላለምን ፍርድ ነው። እግዚአብሔር በምድር ላይ ሊፈርድ እንዳለ ነው። ስለዚህ ስለ ትንሿ መጽሐፍት ብዙ ሰጥ አገባ አለን እላቸው። መጽሐፏ በጣም አነስተኛ ናት ያለችው፣ ጽሑፏም ደግሞ በፊትና በኋላ የተጻፈበት አይደለም የሚያሳየን። ቅድም እንዳልኳችሁ የእግዚአብሔርን አጀንዳ የያዘ ነው እና በውስጡ የተጻፈበት የተለያየ ነገሮች አሉ እና አንዳንድ ሰዎች መጽሐፉ ላይ ያለውን አንብቤ ያለው ሊሏችሁ ይችላሉ። አልተጻፈም፣ አልተጠቀሰም። እኛ ደግሞ አይቼዋለሁ ልንል አንችልም፣ ምክንያቱም ያልተጻፈ ነገር ስለሆነ። ስለዚህ የእግዚአብሔር እውነት በዛው ላይ ያለ የእግዚአብሔር የድህነት መንገድን ያሳየናል እና ይህንን ማወቃችን ቀላል እውቀት አይደለም። ያልተገለጠውን ለማወቅ ወይም ደግሞ ዮሐንስ ራሱ ያላወቀውን ነገር እኛ ለማወቅ መሞከር ሞኝነት ይመስለኛል። ምክንያቱም ለእሱ ያልተገለጠው ለእኛ አይገለጠው፣ እሱን የጻፈልና። ምዕራፍ 10 ላይ ሄድን። ከግማሹ አካባቢ ከመጨረሻችሁ በፊት ብላው ይለዋል። ይሄ በአጠቃላይ የሚናገረው አንስተህ እንዲህ እየቀደድክ ይሄ በቴሌቪዥን እንዳያችሁ ሰው እንደዚህ እየቀደደ ይበላው ነበረ። እኔ አልበላው አይዟችሁ። ይሄ ራስን ሱሳይድ ራስን መግደል ማለት ነው። በሽታ መብላት ማለት ነው። ኬሚካል አለው ውስጡ እና እግዚአብሔር መንፈስ የለበትም። ወረቀት ነው። ስለዚህ ቃሉ መንፈስ ነው። ጌታ ኢየሱስ የተናገረው ምን አለ? ይህ እኔ የምነግራችሁ ቃል መንፈስም ነው ይላል። ቃል ብቻ ቃሌ መንፈስ ነው ብሏል። ስለዚህ ይህ የምትማሩት ቃል መንፈስ ነው። መንፈስ አለበት። በመንፈስ ቅዱስ የምንናገረው ቃል ነው። ሕይወታችንን የሚሰራ ነው። ማንነታችንን የሚሰራ ነው። ክብር ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር የመጣውን መልእክት መቀበልን ለማሳየት መብላት፣ ወደ ውስጥ መግባቱ መዋሃድን ለማሳየት ነው እና ከዚህ ወደ ውስጥ ከገባው ከተረዳኸው፣ ከሰማኸው፣ በውስጥ ከሞላው መልእክት ለምን ምን አድርግ ነው የሚለው? ለሕዝብ አውጀው፣ ለሕዝብ ተናገረው እንጂ ሌላ ማለት አይደለም። ሊትራሊ መጽሐፍ እየቀደዱ መብላትን መጽሐፍ ቅዱስ አያስተምረም እና እንደሱ ካልን
የሆነ ተረት አለ። ሰባኪዎች ሁሉ ይነግሩ፣ በተለያየ ቋንቋ ይነገራል። ሰውየው መጽሐፍ ቅዱሱን ድንገት ክፍት ሲያደርግ ይሁዳ ታንቆ ሞተ የሚለውን አገኘ። ከዛ ሁለተኛ ጊዜ ደግሞ ክፍት ሲያደርግ አንተም እንደዚሁ አድርግ የሚል አገኘ። ከዛ ሄዶ ታንቆ ሞተ ይላሉ። የስ ያደረጉ ሰዎች ይኖራሉ። እኔ ከክርስቶስ ጋር እንደተሰቅያለሁ የሚለውን ቃል አንብቦ የተሰቀለ ሰው እንዳለ ሰምቻለሁ። እና እንዲህ አይነት ዳይሬክት ኢንተርፕሬቴሽንስ አደጋ አላቸው። ብላ ሲለው መጽሐፉን ቀደ ብላ ሳይሆን ብላው ሲል በመንፈስ አዋህደው፣ በመንፈስ ውስጥ ይግባ፣ በውስጠኛው ማንነትህና መረዳት ውስጥ አስገባው። ስማ ማለት ነው። በውስጥ ታዘዘው፣ በውስጥ አስገባው ቃሉን ማለት ነው። ስለዚህ ይሄ በውስጣችን ስንቀበለው መልካም የምስራች ይሆናል። ነገር ግን ስንመሰክረው አሳልፈ አልፎ መልእክታችን ፐርሲኪሽን ምሬትን ሊፈጠር በሰዎች ላይ ይችላል። እሺ ዮሐንስ ጥቅልሉን ሲበላ የገጠመው ምንድነው? መራራና ጣፋጭ ተሞክሮዎች አሉ። ከዳንኤል የመጨረሻው ዘመን ያልተከፈቱ ትንቢቶች ጋር ዝምድና አለው። ወይም ደግሞ በዚህ በሰባው ሱባኤ የሚገለጡ ነገሮች እኛ ማንኖርባቸው ወደ ጌታ ስንሄድ ወይም ስንነጠቅ የማናያቸው በጣም ቢተር የሆኑ ልምምዶች ይኖራሉ፣ ወይም ፍርዶች ይኖራሉ ማለት ነው። እሺ እንግዲህ ቅድም ተናግሬዋለሁ። አንዳንዱን እንደገና መደጋገም አይሆንብኝ። ራእይ 10 እንዲሁ ለማብራራትና ሰመራይዝ ለማድረግ ያህል ለዮሐንስ መጽሐፉ ብላለው ይላል። ያንን ተናግሬዋለሁ። እሺ ትክክል። ሌላው መጽሐፉን ጣፋጩንም እንደገናም ደግሞ መራራውንም ስለመናገር ዮሐንስ ውስጡ የገባውን ነው የተናገረው። ሁል ጊዜ ጣፋጭ አይደለም። አንዳንድ የእግዚአብሔር ቃል ሰዎች ላይ መራራ ሊሆን ይችላል፣ በውስጣችን ደግሞ ጣፋጭ። የእግዚአብሔር ቃል ሁሌ ለተናጋሪው በውስጡ ላለው ሰው ለተዋሃደው ሰው በጽድቅ መንገድ ለሚሄድ ሰው እንደሚጣፍጥ ነው። ነገር ግን መራራ የሚሆነው ምንድን ነው? ከኃጢአት ጋር ላለ እግዚአብሔርን ለማይታዘዝ ለአመፀኛ ሰው መራራ ይሆንበታል። እና ዮሐንስ ትንቢትን ተናገር፣ በትንቢት መራራ የሚሆንባቸው አሉ፣ ጣፋጭ የሚሆንባቸው አሉ ለማለትም ሊሆን ይችላል። እና እንግዲህ በእግዚአብሔር ቃል ውስጥ ይሄንን ትንሽ መጽሐፍት ሲል ዮሐንስን ብላ ሲል አንዱ ትንቢቱ በጣም ወሳኝ ነው ማለት ነው። ውስጥ የገባው ራእይ ነው፣ መልእክት ሊሆን ይችላል። ሌሎች ጋር ልታደርሰው የሚገባ መልእክቶች አሉ ማለት ነው። ገና አላለቀም። ትራንዚሽን ላይ ነው። ከስድስተኛው መለከት ወደ ሰባተኛው መለከት ልትመጣ ነው ያለው። በዚህ ሽግግር መካከል ዮሐንስ ለቀሪው ዘመን ደግሞ መልእክት ያስፈልጋል። ይህንን መልእክት ተሐድሶ ልትሉ ትችላላችሁ። ኒው ሬቨሌሽን ወይም አዲስ መገለጥ ልትሉ ትችላላችሁ። እግዚአብሔር የተሐድሶ አምላክ ነው። እግዚአብሔር የሚያድስ የሚረዳ አምላክ ነው እና የተደበቀ እግዚአብሔር ብዙ ሚስጥራቶች አሉ። እግዚአብሔር ለልጆቹ የሚገልጠው ሌሎች ያላገኙትን እውነት በአንድ ሰው ላይ አንድ እውነት ይገልጥና ግሎባል ሜሴጅ ያደርገዋል። አንድ ሰው ይሆናል የጀመረው፣ ብዙ ሰው አይቶታል። ነገር ግን ለእሱ በመግለጥ ውስጡ ገብቷል፣ ተዋህዶታል። ከዛ በኋላ እሱ ሲያወጣው ብዙዎች የሚናገሩት መልእክት ይሆናል ማለት ነው። እሺ እንግዲህ ስለ እግዚአብሔር ምስጢራት ይሄንን እየተናገርን ስንሄድ በታሪክ የመጨረሻዎቹ ቀናት የሚከሰተው ነገር አልተገለጸም። ማለት የመጨረሻ ጥቂት ቀናቶች አሉ በደንብ መጽሐፍ ቅዱስም ያልተናገራቸው። ኢየሱስ ሲመጣ በምድር ላይ ሲመሰርት ትራንዚሽን ወደ 42 የሚሆኑ ቀናቶች አሉ። ምንድን ነው በዛ ጊዜ የሚሆነው? ኢየሱስ ከመጣ በኋላ ለምን 42 ቀናት ይቆያል? ካልኩሌሽኑ ላይ ስትሄዱ ሳባቲካል ካውንቲንግ ይባላል። እና ሁሉን ነገር ግን በእግዚአብሔር ቃል ላይ ባይጻፍም እግዚአብሔር ኢንኮንትሮል ነው። እግዚአብሔር በትንቢቶች ውስጥ ባለስልጣን ነው። እና ምንድነው ሲደመድመው መልእክቱ ሊናገር የሚፈልገው ምንድነው? ጌታ ጠላቶቹን ሁሉ ከእግሩ በታች ምን ያደርጋል? ቀጥቅጦ ይገዛቸዋል። እሱ የይሁዳ አንበሳ ነው። በቃ አለቀ። እሱ ገዢ ነው። እሱ አለቃ ነው ማለት ነው። አት ኤንድ ኦፍ ዘ ዴይ ጌታ ያሸንፋል። መልእክቱ ይሄ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ሌላው ሊነግረን የሚፈልገው ምንድነው? በተለይ ለአስተማሪዎች ነው። እግዚአብሔርን ቃል ለምናስተምር ሰዎች ወይም ደግሞ ባይብል ስተዲ ለምንመራ ሰዎች መጀመሪያ እግዚአብሔርን ቃል ከሌሎች ጋር ከመካፈላችን በፊት ቃሉን ምን ማድረግ ያስፈልገናል? ማጥናት ያስፈልገናል። ማሰላሰል ያስፈልገናል። ከዛ ደግሞ በሕይወታችን መታዘዝ ያስፈልገናል ፍሬያማ እንድንሆን። ስለዚህ በእነዚህ ሶስቱ ፕሮሰሶች ውስጥ ያሉ የእግዚአብሔር ቃል የጠራ ይሆናል። መልእክቱ ኃይለኛ ይሆናል። መልእክትን ኃይለኛ የሚያደርገው ጩኸን ስለተናገረን አይደለም። መልእክትን ኃይለኛ የሚያደርገው አይደለም የተለያየ ቲያትሪክስ በመድረክ ስለተጠቀመን አይደለም። መልእክትን ኃይለኛ የሚያደርገው የድምፃችን መውጣት
መውጣትና መውረድ አይደለም። ፕሬዘንቴሽን የስ ፋክተር አለው፣ ነገር ግን ዋና አይደለም። ዋናው የእግዚአብሔር ቃል በውስጣችን አለ ወይ? በማጥናት በማሰላሰል ሜዲቴት አድርገነዋል ወይ? ከዛ ስዋ በመታዘዝ ስንኖረው። መቼም ወንጌል ስንሰማው እሰይ ብለን ደስ ይለናል፣ ስንኖረው ያስከፍለናል። በነፃ የተማርነው ኖረን እንከፍለዋለን። አያችሁ፣ ኖረን እንከፍለዋለን። በኑሮ ነው ክርስትና የሚከፈለው። ሰው ኑሮ ደግሞ ወንጌልን ሲናገር ኃይለኛ ነው። የሰውን መልእክት የሚያከብደው ኑሮ ነው። ኑሮው ኃይለኛ ከሆነ፣ ኑሮው ለእግዚአብሔር የተሰጠ ሰው ከሆነ መልእክቱም ኃይለኛ ይሆናል። መልእክቱም ክብድ ይላል፣ ጫን የሚል ይሆናል። አንዳንድ ጊዜ ዝም ብሎ አይነት ሰዎች አንዳንድ ጊዜ መልእክታችን ሊከብዳቸው ይችላል። የመልእክታችን ሄቪነስን የሚወስነው ኑሯችን ነው። ኑሯችን ቀላል ከሆነ መልእክታችንም ቀላል ነው የሚሆነው። ኑሯችን ከባድ ከሆነ መልእክታችንም ከባድ ይሆናል። ስለዚህ በመኖር እግዚአብሔር ይባርክን። በመኖር ዋጋ እንክፈል። በመኖር ነው ጌታን የምንገልጠው፣ በመታዘዝ ውስጥ። ሌላ የቃሉን ሕይወት ደግሞ ሳናስተምር፣ ይሄ የእግረ መንገድ ሰባኪዎች የምላቸዋሉ። ምን ማለት ነው? ኬርለስነስ ጥሩ አይደለም። አገልጋይ ከሆኑ አገልጋይ መሆን፣ አሜን አሜን። አገልጋይ ከሆኑ ላይቀር አገልጋይ መሆን ነው። ዝም ብሎ ነካ 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 ማድረግ አይደለም። የምታምነውን ማወቅ አለብን። የምታምነውን አንደርላይን አድርገን ልታውቀው ይገባል። ይሄ ዝም ብሎ ጨዋታ አይደለም። ባላደራዎች ነን። ቃሉ የማይለውን ልንል አይፈቀድልንም። ለቃሉ ታማኝ መሆን አለብን። በቃሉ ላይ አደልተሪ መፈጸም የለብንም። ግልሙትና ማድረግ የለብንም። በቃሉ ላይ ቃሉ የታመነ ነው። ስለዚህ ቃሉን ከህይወት ጋር ሳናዋህደው ማስተማር ብዙ አደጋዎች አሉ። ከታች ተመልከቱ። ማዋሃድ ከእውቀት ያለፈ ነገር ነው። ምን ማለት ነው? አንድ ይሄን ቃል ብላው ሲለው ዳይጀስቲቭ ሲስተም ውስጥ ልክ ምግብ ገብቶ በዚህ በዳይጀስቲቭ ሲስተም ውስጥ አልፎ ተዋህደው ግማሹ ወደ ደም ወደ ምን እንደሚሄድና ጤና እንደሚሰጥ መዋሃድ እዚህ ጭንቅላት ላይ አይቀመጥም። መዋሃድ በሰውነት ውስጥ ያልፋል። መዋሃድ ካራክተር ይለውጣል። መዋሃድ ኑሮን ይለውጣል። ካራክተራችንን፣ ሞራላችንን፣ በቃ ሁለንተናችንን የሚለውጥ ነገር ነው። አዋህደው፣ ዋጠው፣ ብላው በደንብ የሚለው እና ሌላው ደግሞ ሰው ወደ ምን ይመጣል? ካዋሃደው ቃሉን ወደ መሆን ነው። ቃልም ስጋ ሆነ። ቃልም ስጋ ሆነ ምን ማለት ነው? በስጋ ላይ የሚታይ ሆነ። ዝም ብሎ ኢሉዥን አይደለም። ፍቅር አየር ላይ የሚታይ አይደለም። ፍቅር በህይወት ነው የሚታየው። ፍቅር ሰዎችን ስንወድ ነው የሚታወቀው። ትዕግስት ስብከት አይደለም። ትዕግስት ታግሰን ስናሳይ ነው። ወገናችን ሆይ ታግሰን አንድ ቦታ ቆመን ታግሰን ዋጋ ከፍለን ስንኖር ታግሰን የምናገለግላቸውን ታግሰን የምንሰብካቸውን የሚሰብኩን ስንታገስ ነው እንጂ በትንሽ በትልቁ እየደነፋን በትንሽ በትልቁ አላደለም ነገርን እያዘበራረቅን። ትዕግስት ማለት የሞቀ ስብከት አይደለም። ትዕግስት ማለት ዋጋ ያስከፍላል። ትዕግስት ማለት ልበሰፊነት ነው። ትዕግስት ማለት ዝቅ ማለት ነው። አጥንተ ብርቱ አህያ እንደመሆን ማለት ነው። መሸከም ማለት ነው። ልበሰፊ መሆን ማለት ነው። እና ቃሉን መሆን ማለት ይሄ ቀላል አይደለም። ቃሉን መሆን ማለት በቃ የክርስቶስን ሕይወት ሰው ኖረው ማለት ቃሉን ሲሆን ነው ሰው። ስለዚህ ቃልም ስጋ ሆነ ጸጋን ተሞልቶ በእኛ ምን አደረ። ስለዚህ ቃሉ የተዋሃደው ሰው ቃሉና እሱ አንድ የሆኑ ቃሉ ሌላ ፐርሰናሊቲው ሌላ፣ እሱ ግራ ያጋባል። ሰውንም ሰይጣንንም ግራ ያጋባል። እንዲህ አይነቱ ከዚህ አይነቱ ሕይወት እግዚአብሔር ይጠብቃል። እና ሌላው ደግሞ ለአገልጋዮች አክብሮት ማጣት ያስከትላል። ሰዎች አገልግሎታችን የሚቀልባቸው ለምንድን ነው? ቃላችንና ኑሯችን ሲጣረስባቸው። ይህስ እንደቅማለን፣ እንደ ሰዎችንን ግን ስናጠፋ ሶሪ እንላለን፣ ስንወድቅ ደግሞ ንስሐ እንገባለን፣ ስንሳሳት መንገዳችን እናስተካክላለን። ግን ለአገልጋዮች አክብሮት የሚጠፋው ለምንድን ነው? አገልጋዩ ቃሉ ሳይዋሃደው ሳይኖረው ዝም ብሎ ዲስኩር ብቻ ማድረግ፣ ዝም ብሎ ዲስኩር ማድረግ አደጋ ነው። ሌላው ግብዝ ትውልድ እናፈራለን። እኛ ግብዞች ከሆንን ቃሉ ሳይዋሃደን ስናገለግል የሚወለደውም ትውልድ ግብዝ ይሆናል። እና አሁን ያለው ፍሬ የኛ ፍሬ ነው። አሁን ያለው ውድቅ የኛ ውድቀት ነው። ሌሎች ላይ ጣት መጠንቆል አልችልም። እኛም የዘራ ነው ያለው ትውልድ እንደሚገባ ያላስተማር ነው። እንደሚገባ ክትትል ትምህርት ያላስተማር ነው። ደቀ መዝሙር ትምህርት ያላስተማር ነው። እንዲሁ በቃ በኮንፈረንስ ስንደልቅ አሳደግናቸው። ስለዚህ ግብዝ ትውልድ ወለድን፣ እኛም ግብዞች ሆነን ማለት ነው። እግዚአብሔር ምሕረቱን በእኛ ላይ ያድርግልን እና ማንን ላይም ለመኮንን አይደለም ራሴን ጨምሬ ነው የምናገረው። እና ከዛ ለመውጣት ምንድን ይህን ቃል ብለው አዋህደው በብዙ መንግስታት ህዝብ ላይ ትንቢት ገና ትናገራለህ። ለብዙ
ብዙዎች። ይህንን ነው ጌታ ለዮሐንስ ይነግረው የነበረው። ይሄ መልአክ ማን እንደሆነ ተመልክተናል። እና ለዚህ መልአክ ይዞት የመጣው ትልቅ መልአክ፣ ምድርና ባህር ላይ የሚቆም መልአክ ይዞ የመጣው አንድ መጽሐፍ ነው ይዞ የመጣው። እግዚአብሔር ለቃሉ ያለውን ክብር ተመልከቱ። አለ የሚባል ሂውጅ መልአክ ማይቲ ኤንጅል ነው ከሰማይ ይዞ የመጣው ቃሉ ነው። እግዚአብሔር ለቃሉ አክብሮት ሰጥቶታል። ቃሉ ማለት ጌታ ማለት ነው። ቃሉ ማለት የእሱ ሐሳብ የእሱ የልብ ትርታ ማለት ነው። ቃሉን ካከበርን እግዚአብሔርን አከበርን ማለት ነው። ቃሉን ከናቀን እግዚአብሔርን ናቀን ማለት ነው ወገኖች ሆይ። ስለዚህ እግዚአብሔር እንደ ቃሉ ክብሮ ነው። እግዚአብሔርን ምን ያህል ነው የምታከብረው? እንደ ቃሉን ያከበርከውን ያህል ታከብረዋል። ቃሉን የማያከብር እግዚአብሔርን አያከብርም። ለቃሉ የማይታዘዝ እግዚአብሔርን አያከብርም። ለቃሉ ያልተሸነፈ ለእግዚአብሔር አልተሸነፈም። ለቃሉ ያልተማረከ ለእግዚአብሔር አልተማረከም። ስለዚህ እግዚአብሔር በቃሉ ሊናገረን ይፈልጋል። ስለዚህ ከሰማይ የላከው መልአክ ሊላከው ክቡር መልአክ፣ ቅዱስ መልአክ፣ ቀስተ ደመና ያደረገ ኪዳን ያለው መልአክ፣ በደመና ውስጥ ያለ መልአክ እግዚአብሔር ላከ። እግሮቹ እንደ ናስ ያሉ መልአክ፣ ኢየሱስ ካለበት ፕረሰንስ ውስጥ የወጣ መልአክ፣ ድምፅ ሰምቶ የመጣ የነጎድጓድ ድምፅ የሚያናግር ነጎድጓድ የሚያወራው መልአክ፣ ሂውጅ መልአክ፣ ትልቅ መልአክ ትንሽ መጽሐፍ ይዞ መጣ ይላል። የቃል ትንሽ የለውም፣ የመገለጥ ትንሽ የለውም፣ የሰማይ የትንቢት ትንሽ የለውም። እግዚአብሔርን ስም ይዞ ስለመጣ ሃሌሉያ! እግዚአብሔርን ስም ይዞ መጣ። እግዚአብሔርን ድምፅ ይዞ መጣ። እግዚአብሔርን የልብ ሐሳብ ይዞ መጣ። ለዚህ ወገኖች ሆይ ዛሬ አብረን እንድንመለከት የፈለግኩት ይህን ነው። ቅዱሱ መልአክ ወደ ምድር ሲመጣ እንዴት አክብሮ እግዚአብሔር በቅዱስ መልአክ በትልቅ መልአክ እንዴት እንደላከው እንዳመጣ ትመለከታላችሁ። በትልቁ መልአክ ትንሽ የምትመስል መጽሐፍ ይዞ ነው የመጣው። አንዳንድ ጊዜ እግዚአብሔር በትንሽ መልእክት እኮ ለትንሽ መልእክት ትንሽ ለሚመስል ጉባኤ፣ ትንሽ ለሚመስል ሕዝብ፣ አንድ ጊዜ አንድ ወጥ ሰው ሊያገለግል ሄደ አለችኝ። አንድ እህቴ አገልጋይ ጋበዝን አለች እና ሲመጣ በሙሉ ወጣቶች ናቸው አለች። የቸርች ወጣቶች ልጆች ናቸው፣ አስራዎች ውስጥ ያሉ ልጆች ናቸው አለ። ከዛ የሚገርም ነው አለ። እግዚአብሔር እኮ የላከኝ ትልቅ ሰዎች ጋር ልካላለሁ ብሎ ይኔ ላከኝ አለ። ሃሌሉያ! እግዚአብሔር ትልቅ ሰዎች ነው የሚያየው። ሕፃናት ነው እሱ ያየው። እግዚአብሔር ትልቅ ሰዎች ነው የሚያየው። እግዚአብሔር በትልቅ መልአክ ትንሽ መጽሐፍ ይዘው ይልካል። ያቺ ትንሽ መጽሐፍ የትውልድን ምስጢር የምትፈታ ናት። ያቺ ትንሽ መጽሐፍ የዘመንን ፍጻሜ የምታሳይ መጽሐፍ ናት። እግዚአብሔር ስም የተባረከ ይሁን። ምዕራፍ 10 ይህንን ይመስላል ወገኖች ሆይ። በዚህ ምዕራፍ ውስጥ እግዚአብሔር መንፈስ ቅዱስ እንደሚያስተምራችሁ አምናለሁኝ። እግዚአብሔር ስም የተባረከ ይሁን።